ሰላም ሰላም ልጆች እንዴት ናችሁ? ሰላም ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። ዛሬ እንግዲህ ይኸው ይህን ሁሉ ስሰራ ነው የቆየሁት። ቤቴም ሆኜ ከማዳም ቅመሞች የተለየ ነገር አልሰራም። የማዳም ቅመሞች እንደውም እናንተ ትሻላላችሁ፣ እረፍት አላችሁ። እኔ እረፍት የለኝም። በገዛ ቤቴ እንደዚህ ስደክም ስለፋ ሳጥብ ይኸው አያልቅም። ባነሳው ብጥለው አያልቅም። አሁን እኔ ዛሬ የመጣሁበት ህይወት ጉዴን የመጣሁበት መስራት ማጠብ እችላለሁ፣ መተኮስ እችላለሁ። ሁሉ ነገር ይኸው እንደምታዩት አጣጥፌ አዘጋጅቻለሁ። እዚህ የምሰራው በነፃ ነው። አሁን እኔ የምፈልገው እናንተ ጋር ውሰዱኝና ቢያንስ አረቦቹ እየከፈሉኝ ልስራ። በነፃ ጉልበቴ ከሚያልቅ ሰርቼ ልጠቀም። እዩት ጉዴን። ከዚህ የበለጠ ምን ይምጣ? እዩት ጉዴን። እዚህ የምታዩት ይሄን የምታዩት ይሄ የሀገር ይኸው ያጠብኩት የጫማ ማዕት እዩት። አጥቤ ጫማ ይኸው ይሄ ሁሉ የምታዩት ጫማ ነው። ጉድ ይሄ ሁሉ እንግዲህ በነፃ ነው። ለቤቴ ስሰራ ብር የለውም ድካም ብቻ። እና እኔ አሁን ወደ እናንተ ልመጣ ወስኛለሁ። ያዋጣሻል አያዋጣሽም የሚለውን ነገር ከእናንተ ሰማለሁ። እድሜ ወደ 60 ተጠግቷል። የ60 ዓመት አሮጊት የሚፈልጉ ከሆነ ወይም ደግሞ ለህፃናት ታገለግያለሽ የሚሉ ከሆነ ይጥሩኝ፣ ቪዛ ስሩልኝ። አይ አንቺ 60 ዓመት ሆኖሻል አትጠቅሚም ካላችሁ ደግሞ ቢያንስ ቤት ጠባቂ እንዲያረጉኝ ቪዛ ፈልጋችሁ ላኩልኝ። እኔ በጣም ደክሞኛል፣ ሰልችቶኛል። በነፃ መስራት ሰልችቶኛል። ይሄ ሁሉ ገና ጉድ 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 ነው የምታዩት። አይታይም መሰል። እዩት፣ ይሄ ሁሉ ጉድ እዩት። ይሄ ሁሉ ጉድ አያችሁት? ይሄ ሁሉ ጉድ እዩት። እኔን ነው የሚጠብቀው። ስለዚህ በነፃ ማገልገል ሰልችቶኛል። እዛች አረቧ ጋር ልምጣና የማዳም ቅመም እንድባል እፈልጋለሁ። እናንተ ምን ትመክሩኛላችሁ? ያዋጣሻል ካላችሁ ቪዛ አሰሩልኝ። ይሄ ውጭ ሀገር የሚኬድበት መኪናው በመኪና ነው በአውሮፕላን ነው የሚኬደዋል ወይ? የአውሮፕላን ትኬት ወይም ደግሞ የባስ ወይም የታክሲ ትኬት ላኩልኝ። በመሬትም ይሁን በሰማይ እናንተ ጋር መድረስ እፈልጋለሁ። እኔ ደከመኝ። ሁልጊዜ በነፃ ነው የምሰራው። በነፃ ማንም ይከፍለኝ የለም። ስለዚህ ለምን ጉልበቴ በነፃ ያልቃል? መጥቼ እናንተ ጋር መስራት እፈልጋለሁ። በቃ ሰልችቶኛል፣ ድክም ብሎኛል። እኔ እዛ እኮ ብሰራ ብር አለው፣ እዚህ እኮ በነፃ ነው፣ ብር የለውም። በነፃ ሁልጊዜ ጠዋት ተነስቶ ቤት መጥረግ ነው፣ እቃ ማጠብ ነው፣ ልብስ መስራት ነው፣ መተኮስ ነው፣ ማጠብ ነው፣ መወልወል ነው። ታዲያ ምንድን እዩት እስቲ። ገና ምን አይታችሁ? ገና ብዙ ነው። ስለዚህ እዚህ በነፃ የምሰራው እዛ በብር ስለሆነ ውሰዱኝ። እናንተ ጋር መጥቼ ልስራ እባካችሁ። ይሄን ነገር ተባበሩኝ። ግን መጀመሪያ መስራት ትችያለሽ ሳይሆን እድሜሽ ይመጥናል ወይ፣ ለአረብ ሀገር ስራ ትመጥኛለሽ ወይ የሚለውን ነገር አጣርታችሁ ወይ የምታሰራችሁ ሴትዮ ፊቴን ይሄንም ቪዲዮ አሳዩአትና አይ ትሰራለች ጎበዝ ነች ካለች እንድትወስደኝ አበረታቷት፣ ትውሰደኝ። እኔ ብሩ ብዙም ባይሆን ትንሽም ቢሆን ችግር የለም። ዋናው ብር ትንሽም ቢሆን ላገኝ፣ የልፋቴን ዋጋ ልጠቀም። በነፃ ሁልጊዜ በነፃ እዩት እስቲ። ይሄ ሁሉ ነገር ገና እኮ አሁን ይሄ እኮ በትንሹ ነው ያሳየኋችሁ። እዩት እስቲ እዩት። አያችሁት ጉዴን? ይሄ ሁሉ ጉድ። ታዲያ ማን የሚችለው? እስከ መቼ እንደዚህ በነፃ ሰርቼ? እኔ ሆዴ የሚቅርብኝ ምን የሚቅርብኝ፣ እዛ ብቻ ያ የውጭውን ብር እንድትከፍለኝ አበረታታችሁ፣ አይዞሽ በሉኝ፣ አበረታቱኝ። ልብስ መተኮስ በደንብ ነው የምችለው። ይኸውት በደንብ አድርጌ ማጠፍም እችላለሁ። በደንብ አድርጌ ነው ያጠፍኩት።
ይሄ ከተመቻቸው ከወደዳችሁት ስራ መተኮስም እችላለሁ፣ ማጠብ እችላለሁ፣ ቤት ማጽዳት እችላለሁ፣ መወልወል እችላለሁ። ምንድን ነው ሌላ የሚቀረኝ? ሁሉ ነገር እየሰራሁ ስለዚህ አዋጣለሁ አላዋጣም የሚለውን ነገር አሪፍ ነው፣ አንቺ ስራሽ ጎበዝ ነው ካላችሁኝ እንደው አደራችሁን ልጆች ጻፉልኝ፣ በኮሜንት ጻፉልኝና ለማንም ሳልናገር ሹክክ ብዬ እናንተ ወዳላችሁበት ሀገር እመጣለሁ። በቃ እኔ እስከመቼ እንደዚህ ልጎዳ? እስከመቼ እስከመቼ እስከመቼ? እውነት ስልችት ነው ያለኝ፣ ድክም ነው ያለኝ። ስለዚህ አረብ ሀገር ሄጄ ስለማላቅ እስቲ ሄጄ ልሞክረው፣ ውሰዱኝ። እንዳትረሱ ልጆች፣ ይችን ቪዲዮ አይታችሁ ጻፉልኝ። ጎበዝ ነሽ፣ ጀግና፣ እንዲህ ብላችሁ ሞራል ከሰጣችሁኝ እኔ ቪዛ የሚሰራልኝ ሰው ፈልጌ እመጣለሁ። እንዳልኳችሁ ወይም ሴትዮዋን የምታሰራችሁን ሴትዮ እያት እስቲ ይችን አሮጊት መስራት ትችላለች፣ ጎበዝ ናት፣ እንደዚህ ጥፍጥፍ አድርጋ ይሄው ትሰራለች ብላችሁ አሳዩት። ከዛ እንግዲህ እድሌ ከሆነ እሄዳለሁ ማለት ነው። እስቲ ውጭ ሀገር የሚባለውን እኔም ሌው የማዳም ቅመምም ልባል። እናንተ የማዳም ቅመም ስትባሉ ጀግና ጠንካራ እየተባለ እኔ ግን በቤቴ ውስጥ ይሄን ሁሉ እየሰራው እኔ ጀግና ተብዬ አላቅም። እና ውጭ ሀገር ሄጄ የማዳም ቅመም እንድባል ስለምፈልግ አደራችሁን ይሄን ቪዲዮ አይታችሁ መልስ ስጡኝ። ይሁት ይሄ ነው የቀረኝ። በቃ እድሜ እያረጀ ነው። ብር ሳላገኝ ጥቅም ሳላገኝ እድሜ ያረጀ፣ ምግቡ ይቅርብኝ። እና በኮሜንት ጻፉ። እንግዲህ የሚያነብሰው አይጠፋም። ገብቼ አይቼ መልሱን ነግራችኋለሁ። እንግዲህ ጉዳችሁን ሊወስቲ ጎበዝ በርች የሚለኝን የሚያበረታታኝን ጥሩ ልብ ያለውን ልጅ እፈልጋለሁ። ለወደፊትም ልጅ አደርገዋለሁ። እና እናንተም በርቱ፣ ስሩ። ይኸው በእናንተ ቀንቼ እኔ ልመጣ ነው። እናንተም ከዚህ የተሻለ ነገር ብትሰሩ ነው እንጂ አነሳ አትሰሩም። እናንተ ጋር በመጣ ደግሞ ከዚህ የበለጠ ሰራለሁ ብዬ ስላሰብኩ አሁን እኔ የማዳም ቅመም መሆን አምሮኛል። አደራችሁን የብሩን ነገር አስቡበት፣ የቪዛውን ነገር አስቡበት።